እነሱ ነው ኦሮሞ እንደ ቁራ መጮ ነው። አዲስ አበባ የኛ አይደለም ፊንፊኔ ከኛ እንዳለ ውጡ ስላለ ተሽቀዳድሞ እንዲታሰር ተደረገ። ግን አልተፈታም አይደል? ነው አልተፈታም። ኦሮሞ ራሱ ድምጽ ለመሆን አንድ ቀን አልወጣም። የሚገርም ነገር ኮንዶሚኒየሙን ልቀቀው ነው ያለው። የኤርትራን ህዝብ ልቀቀው፣ ውጣ፣ ወደ ሀገራችሁ ግቡ ነው የተባለው። ይሄን ስለተናገረ ብቻ ይሄ ልጅ ታሰረ። አንድ ኦሮሞ ወጥቶ ዳለቻ የት አለ? ያኔ ኮሜንት ስር ሄዶ ስደበልኝ ጎበዝ ጀግና የሚሉት ህዝብ አንድ ቀን ወጥቶ ቪዲዮ ለመስራት እንኳን አብሮ በልቶ አብሮ የጠጣ ህዝብ ማህበረሰብ ለሌላ ሲሆን ለቴዲ ገና ዘፈን ተለቀቀ ብሎ ስንት ስራ እያለ ስንት ጦርነት እያለ እዚህ ሚዲያ ላይ የኦሮሞ ነው የአማራ ነው ቴዲ እያለ ይጨፍራል። ጀግናውን ግን እስር ቤት አርጎ እዚህ አንድ አዝማሪ ስለዘመረ እዚህ ጋር እናቱ ስትሞት የአማራ ልጅ እናቱ ስትሞት እዚህ ሚዲያ ላይ ወጥቶ አንድ አፍ ያልተናገረ ህዝብ እዚህ ጋር ስለ ቴዲ ሲጨፍር እኔ ይገርመኛል። ካርድ የ5 ብር ካርድ ሞልቶ ኢትዮጵያ ውስጥ ቁጭ ብሎ ዩቲዩብ ላይ ስራ ፈትቶ ይውላል። ጀግናውን እዛ አስሮ የአማራ ጀግና ስንት ሞተ? ለምንድን ነው ያኔ እንደዚህ ድምጽ ያልሆኑት? አሁን ካርድ ካላቸው ስራ ከፈቱ ያኔ እንዴት ነው ስራ ኖሯቸው ነው ለዘፈን ብሎ? አሁን የገረመኝ አንድ ሳምንት ሙሉ ቁጭ ብሎ ስለ ቴዲ አጀንዳ አድርጎ ሲያወሩ ነበረ። ትግሬ አጀንዳ ሊሰጠው ይችላል፣ ማንም አጀንዳ ሊሰጠው ይችላል። በዚህ በየቤቱ ብታይ አማራ አትሎ ኦሮሞ አትሎ ይስማማሉ። ደግሞ በዚህ ላይ ስለ ፖለቲካ ሲሆኑ አይስማሙም። የሚገርም ነገር ሙጣ በዚህ በተራ ነገር ሲሆን አንድ መሰለሽ አላማቸው አብይ የሚባለውን ሰው ማስጠላት ነው፣ ኦሮሞን ማስጠላት ነው። አየሽ አላማው እኮ አብይ እያሉ አማራን አታለው ወደ ቤተ መንግስት መምጣት ነው። አየሽ አብይን በሚቃወም ነገር ላይ ይስማማሉ። ስለ ቀይ ባህር ስትጠይቃቸው ግን አሰበኛ ነው ልጅ ቀጥይ። በቃ ስለ ፖለቲካ አሁን አንተ እዚህ ጋር ስለ አማራና ስለ ኦሮሞ ስትመጣ አንተ ጥንብጋላ ነው የምትባለው። ገና ሊሰድቡክ ነው የሚመጡት። እዚህ ጋር ምን እንደምትራሱ አይሰሙም። ለስድብ ነው እዚህ ጋር ቁጭ የሚሉት አማራም ሆነ ኦሮሞ። እዛ ጋር ስለ ሌላ ነገር ሲወራ ግን